ዋና ዜና ፋኖ የተባለው ዓላማ ቢስ የሰፈር ታጣቂ በተለያዩ የቅማንት አካባቢዎች ላይ ጥቃት እየፈጸመ መሆኑ ተሰማ። የደንጣ ህዝብ መንግስት በተደጋጋሚ ቃል እየገባ ይክደናል ሲል ቅሬታውን ገለጸ። ከሰሞኑ በኦሮሚያና ሲዳማ ክልል አጎራባች ወረዳዎች ግጭት ተከስቶ ለጠፋው የሰው ህይወትና ለወደመው ንብረት ሊቃኑ የአካባቢውን ባለስልጣናት ተጠያቂ አደረጉ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። ፋኖ የተባለው ዓላማ ቢስ የሰፈር ታጣቂ በተለያዩ የቅማንት አካባቢዎች ጥቃት እየፈጸመ መሆኑ ተሰማ። ካቋቋመውና ካደራጀው አባቱ ብልጽግና ጋር እንደተጣላና 4 ኪሎ በመግባት ዙፋኑን ለመቆጣጠር በሚል ራሱን የአማራ ነጻ አውጪ ያደረገው ዓላማ የለሽ የሰፈር አውራም ወደ ቀደመ ቅማንትን የመጨፍጨፍ ሰይጣናዊ ተግባሩ ተመልሷል ሲሉ የመተማና ቋራ ቅማንቶች ለጃኖ ቅማንት ሚዲያ ተናግረዋል። ዛሬ ግንቦት 15 ቀን 2018 ዓ.ም ዓላማ ቢሱ የዘመነ መሳፍንት ፋኖ የተባለ ታጣቂም በቋራ ወረዳ እንኮይዋ ቀበሌ ቅማንቶች ላይ ድንገተኛ ጥቃት ከፍቶ ዘመነ ቢተውና በላይ ክብረት የተባሉ አርሶ አደሮችን ሲገድል ሌሎች 2 ገበሬዎችን ማቁሰሉን ነዋሪዎች ለጃኖ ቅማንት ሚዲያ አክለው ገልጸዋል። ህብረተሰቡ የመጣበትን ድንገተኛ ጥቃት ተደራጅቶ በመዋጋት የቀለበሰው መሆኑን የገለጹልን የመረጃ ምንጮቻችን ስግብግቡ የሰፈራው ደልዳይ ሊዘርፋቸው የነበሩትን ከ300 በላይ የቀንድ ከብቶች እንዳይዘረፉ መደረጉን ነዋሪዎች ተናግረዋል። በተመሳሳይ ዛሬ ከሰዓት በኋላ በመቃ ቀበሌ ፈሽፋሽት በተባለች ከመቸራ ቀበሌ አዋሳኝ አካባቢ ዓላማ ቢሱ ፋኖ መጥቶ ተኩስ የከፈተ ሲሆን በአካባቢው ማህበረሰብ የመልስ ምት ስለተሰጠው እስካሁን ከርቀቱ ነው ከመተኮስ ያለፈ ያደረሰው ጉዳት የለም ተብሏል። የመቃ ቀበሌ ነዋሪዎች ለጃኖ ቅማንት ሚዲያ እንደተናገሩት የዓላማ ቢስ ፋኖ ከ3 ቀናት በፊት በቀበሌው ጅባሽ አካባቢ በድንገት ጥቃት ከፍቶ አንድ ገበሬ ላይ ጉዳት አድርሶ መሄዱ ታውቋል። በሌላ በኩል ከቀናት በፊት በጎዶ ሞላሌት ቀበሌ ቅማንቶች ላይ ድንገተኛ ጥቃት ከፍቶ በርካታ ገበሬዎችን ሙትና ቁስለኛ አድርጎ የቀንድ ከብቶችን ዘርፎ የሄደው ይህ ዓላማ ቢስ የዘመነ መሳፍንት የመንደር ታጣቂም በወቅቱ ገበሬዎችን ሲጨፈጭፍ የሞቱበትን ታጣቂዎች አስከሬን ጥሎ ከሸሸ በኋላ ሰሞኑን አስከሬናችን ካልመለሳችሁልን መልሰን እንዘምትባችኋለን በሚል እያስፈራራ መሆኑ ተሰምቷል። ደመነፍስ የፋኖ ታጣቂ ማዕከላዊነት የሌለውና ማንም ባለሀብትና ዲያስፖራ በፈለገው መንገድ የሚነዳው ጃውሳ ነው ያሉን አስተያየት ሰጪዎች የሰሞኑ ቅማንትን የማጥቃት ግርግር በጎንደር ክልል መስራቹ የፋርጣ ስኳድ ማህበር የተቀነባበረ ነው ብለዋል። ለጥቃቱ እንደ ሽፋን የሚነገረው የብልጽግናን የምርጫ መርሃ ግብር ለማደናቀፍ ነው የሚል ፕሮፓጋንዳ መሆኑን የገለጹልን የመረጃ ምንጮቻችን ይህ ኋላ ቀር ገበሬ ገዳይ የፋኖ ታጣቂ የምርጫ ዘመቻ እየተደረገባቸው በሚገኝ አማራ ቀበሌዎች ላይ ለምን ተመሳሳይ ጥቃት አይፈጽምም ሲሉ የጥቃቱ ዓላማ ቅማንትን ማሰቃየት ነው ብለውታል። በ24 ሰዓት ውስጥ 4 ኪሎ እንቆጣጠራለን በሚል በተለመደ ተራራ ናጅ ቀረርቶ አገር ሲያደባለቅ የከረመው ዓላማ ቢሱ የአማራ ነጻ አውጪም ተመልሶ የሚችላትን የመንደር ለመንደር ጥቃት እየፈጸመ የገንዘብ አለቆቹን እያታለለ መሆኑ ታውቋል። ሰሞኑን የዚህ ጽንፈኛ ታጣቂ ቅርንጫፍ የሆነ ወሮ በላ ቡድን ከጉባኤ ጀጀቢት ቀበሌ 160 የቁም ከብቶችን ዘርፍ ወደ ሱዳን ለማሻገር እየሞከረ በነበረበት ወቅት ይህ አካባቢ በቅማንትና የአማራ ሚሊሻዎች የተቀናጀ ክትትል ከብቶቹ ሙሉ በሙሉ መመለሳቸውም ተሰምቷል። ታጣቂ ቡድኑ ዝርፊያውን የፈጸመው ባሳለፍነው ማክሰኞ ግንቦት 11 ቀን 2018 ዓ.ም ሲሆን የጉባኤ ጀጀቢት ቀበሌ ነዋሪዎችና ሚሊሻዎች ከሽንፋ ሚሊሻዎች ጋር በመተባበር ሐሙስ ግንቦት 13 ቀን 2018 ዓ.ም ይህ አካባቢ ከብቶችን ማስመለሳቸው ተነግሯል። ሰሞኑን በተፈጠረው የአካባቢው ግርግር የሚያጋጥምን ጉዳት ለመቀነስ በመተማ ጭልጋና ቋራ አካባቢዎች የሚገኘው የቅማንት ህዝብ ከአማራው ህዝብ ጋር በመተባበር ራሱን እንዲጠብቅ ሲሉ የቅማንት መብት ተሟጋቾች አሳስበዋል። የደንጣ ህዝብ መንግስት በተደጋጋሚ ቃል እየገባ ይክደናል ሲል ቅሬታውን ገለጸም። የደንጣ ህዝብ ህገ መንግስታዊ የማንነትና ራስን በራስ የማስተዳደር የመብት ጥያቄ በተደጋጋሚ በሴራና በክህደት የተሞሉ መንግስታዊ ምላሾች እየተሰጡት ያለ አንዳች አዎንታዊ መልስ እየተሰቃየ ዘልቋል ሲሉ የደንጣ ጥያቄ አንቀሳቃሾች ገልጸዋል። የደንጣ ህዝብ የገጠመው ዘርፈ ብዙ ችግር ነው የሚሉ የብሔረሰብ ወኪሎች በአንድ በኩል መንግስት ያለምንም ምክንያት ጥያቄያችን እንዳይመለስ እያደረገ የዘለቀ ሲሆን በሌላ በኩል ደግሞ የደንጣ ህዝብ የሚያደርጋቸው ሰላማዊ እንቅስቃሴዎች በሚዲያ እንዳይዘገቡ ተደርገው ይታፈናሉ ሲሉ የደንጣ ሰላማዊ ትግል መሪዎች ተናግረዋል። ባሳለፍነው ሚያዝያ 27 ቀን 2018 ዓ.ም የደንጣ ምሁራን፣ ነጋዴዎችና የባህል መሪዎች የተሳተፉበት ታላቅ ውይይት በሆሳና ህዝብ መሰብሰቢያ አዳራሽ ተካሂዶም በወቅቱ በመድረኩ ለተገኙ የዞን ከፍተኛ ባለስልጣናት የደንጣ ህዝብ ወቅታዊ ጥያቄዎች ቀርቦላቸው ብልጽግናን ምረጡ እንጂ ጥያቄያችሁን እንፈታዋለን የሚል ቃል ገብተው መሄዳቸውን የገለጹልን የደንጣ ህዝብ መሪዎች ቃል የገቡት ባለስልጣናቱ ቃላቸውን አጥፈውታል ብለዋል።
በተመሳሳይ ግንቦት 6 ቀን 2018 ዓ.ም በሀዲያ ዞን በደንጣ ክላስተር በምትገኘው ታሪካዊቷ የአራራ ቀበሌ በርካታ ማህበረሰብ ያሳተፈ ህዝባዊ ስብሰባ ተደርጎም ተመሳሳይ ቃል መግባቶች የተደረጉ ቢሆንም የዞኑ መንግስትና የብልጽግና አመራሮች ከቃል ባሻገር ስብሰባዎቹ በሚዲያቸው ሽፋን እንዳይሰጣቸው አድርገዋል ሲሉ የደንጣ ጥያቄ አስተባባሪዎች ቅሬታቸውን አቅርበዋል። ሁለቱን ስብሰባዎች ከሚዲያ ሽፋን ውጭ በማድረጋቸው የገቡት ቃል የምርጫ ድጋፍ እንድንሰጥ እንጂ ጥያቄያችን የምር መሬት ለማስነካት አይደለም የሚል ጥርጣሬ በደንጣ ህዝብ መካከል መንገሱን የገለጹልን የመረጃ ምንጮቻችን መንግስት አሁን የፈጸመብንን የሚዲያ ፈና በተመለከተ በአጭር ጊዜ ውስጥ ማብራሪያ ካልሰጠን ባለስልጣናቱ በመድረኮቹ ተገኝተው የገቡትን ቃል እንዳጠፉ ቆጥረን ማንነታችንን አቅማችን አውቀን በራሳችን የምንቆም ኩሩ ደንጣዎች ስለሆን በመብታችን ላይ አንደራደርም ሲሉ የደንጣ ህዝብ ወኪሎች ገልጸዋል። የደንጣ ህዝብ ወኪሎች በሁለቱ መድረኮች ላይ የተነሱት አመራሩን ፈጽማቸዋለን በሚል ቃል የገቡባቸው ጉዳዮች የማንነት እውቅና የማግኘት ጥያቄያችን ምላሽ እንዲያገኝ መስራት፣ ከቀበሌ እስከ ፌዴራል ድረስ ባለው መንግስታዊ መዋቅር የሚደረገው ፖለቲካዊ አግላይነት እንዲቀረፍ ማድረግና የደንጣ ባህላዊ መሪዎች በዞን ደረጃ እንዲሳተፉ በቁርጠኝነት መስራት የሚሉ እንደነበሩ ገልጸዋል። የኢህአዴግ መንግስት ከተመሰረተ ጊዜ ጀምሮ ህገ መንግስታዊ ማንነት ጥያቄ ሲያቀርብ የዘለቀው የደንጣ ብሔረሰብ ያላንዳች አሳማኝ ምክንያት ከዞን እስከ ፌዴራል በተሰገሰጉት ጸረ ደንጣ ባለስልጣናት መብቱ ታፍኖበታል የሚል ቅሬታ ሲቀርብ ቆይቷል። ይሁን እንጂ ደንጣዊ መብቱንና ክብሩን ከመጠበቅ ላፍታም ቢሆን የማይዘናጋው ታሪካዊ የደንጣ ህዝብ ዛሬም ጥያቄው እንዲመለስለት ህጋዊና ሰላማዊ መንገዶችን ተከትሎ በጽናት እየታገለ ይገኛል ሲሉ የህዝቡ ተወካዮች ተናግረዋል። ሚያዝያ 7 ቀን በሆሳና ከተማ በተካሄደው ስብሰባ በማንነት እውቅና ጥያቄ የፖለቲካ ተሳትፎና ውክልና የአካባቢ የጸጥታ ችግርና የደንጣ ባህላዊ ሽማግሌዎች ተሳትፎ ላይ ትኩረት ተሰጥቶ ውይይት ቢደረግም ከማስመሰል የለበጣ ንግግር ባለፈ በስብሰባው ላይ የተገኙ የመንግስት ባለስልጣናት አንዳች ለውጥ የሚያመጣ ስራ አልሰሩም ተብሏል። የደንጣ ህዝብ የጀመረውን ህጋዊና ሰላማዊ የመብት ጥያቄ ለማስመለስ የደንጣ ህዝብ በተለመደው አንድነቱና ቁርጠኝነቱ ተጠናክሮ እንዲቀጥል የብሔረሰቡ ጥያቄ አስተባባሪዎች አሳስበዋል። ከሰሞኑ በኦሮሚያና ሲዳማ ክልል አጎራባች ወረዳዎች ግጭት ተነስቶ ለጠፋው የሰው ህይወትና ለወደመው ንብረት ልሂቃኑ የአካባቢውን ባለስልጣናት ተጠያቂ አደረጉ። ካለፈው ግንቦት 10 ቀን 2018 ዓ.ም ጀምሮ በኦሮሚያ ክልል ምዕራብ ጉጂ ዞን አረንፋማና በሲዳማ ክልል ምስራቃዊ ዞን ጭሬ ወረዳ አዋሳኝ አካባቢዎች ግጭት ተቀስቅሶ ቁጥራቸው በውል ያልታወቀ ንጹሃን ሲገደሉ በርካታ ሀብትና ንብረት መውደሙና የአካባቢው ነዋሪ መፈናቀሉ ይታወቃል። ለአካባቢው ግጭት መቀስቀስና የሰዎች ህይወት መጥፋት የሁለቱን ክልሎች ባለስልጣናት ተጠያቂ ያደረጉት የሲዳማ ልሂቃን አሁን ግጭቱ የተቀሰቀሰበት ጉማሄማ የተባለው አካባቢ ሁለቱ ህዝቦች በጋራ ለዘመናት የኖሩበትና በግጦሽ መሬት ምክንያት አለመግባባት ሲፈጠር በአገር ሽማግሌዎች ችግሩ ሲፈታ እንደነበር ገልጸው ከቅርብ ጊዜ ወዲህ ግን የብልጽግና ባለስልጣናት በአካባቢው ህገወጥ ታጣቂዎች እንዲበራከቱና የግጭት መንስኤ እንዲሆኑ በማድረግ አለፍ ሲልም መደበኛ የመንግስት ታጣቂዎች በአንድ ወገን እንዲሳተፉ በማዘዝ ግጭቶች እንዲፈጠሩና የሰው ህይወት እንዲጠፋ እያደረጉ ነው ሲሉ ከሰዋል። ግጭቱ ለተወሰኑ ቀናት ቀጥሎ እንደነበርና አሁን ባለው ሁኔታ ትንሽ ለውጥ መታየቱን የሚናገሩ የአካባቢው ምንጮች በተለይም ከሲዳማ ክልል በኩል በርካታ ህዝብ መፈናቀሉንና አሁንም ስጋት እንዳለ ይናገራሉ። የአካባቢው ባለስልጣናት ችግሩን በውይይት እንፈታለን በሚል ሙከራ እያደረጉ እንደሆነና ጉዳዩ አሁንም በተንጠልጠል ላይ እንደሚገኝ ታውቋል። አንዳንድ የሲዳማ ልሂቃንና የፖለቲካ ፓርቲዎች ደግሞ የችግሩ ተጠያቂ የቀድሞ ኦህዴድ ያሁኑ የኦሮሞ ብልጽግና እንደሆነና መደበኛ የምዕራብ ጉጂ ዞን የመንግስት ታጣቂ ወደ ሲዳማ ክልል ዘልቆ በመግባት ጥቃት እየፈጸመ ነው የሚል ቅሬታ እያቀረቡ ይገኛሉ። ጉዳዩን በተመለከተ የሲዳማ ክልል ሰላምና ጸጥታ ቢሮ ከሰዓታት በፊት ባወጣው መግለጫም በሁለቱ ክልሎች አዋሳኝ አካባቢዎች ተከስቶ የነበረው ግጭት ሙሉ በሙሉ ቆሟል ብሏል። ጉማሄማ በተባለው ቀበሌ ገበያ ላይ የተነሳው ድንገተኛ ግጭት ወደ ኦሮሚያ ክልል ምዕራብ ጉጂ ዞን ሀረንፋማና ወደ ሲዳማ ክልል ምስራቃዊ ዞን ጭሬ እንዲሁም ሆኮ ወረዳዎች ተስፋፍቶ በሰው ህይወትና በንብረት ላይ ጉዳት ማድረሱንና በግጭቱ በርካታ ህዝብ መፈናቀሉን የጠቀሰው የሲዳማ ክልል ጸጥታ ቢሮ መግለጫም ገበያ ላይ የተፈጠረ አለመግባባት እንዴት ከ3 ወረዳዎች በላይ ህዝብ ሊያፈናቅል እንደቻለ ከማብራራት ተቆጥቧል። የግጭቱ መሰረታዊ መንስኤ የሆኑ የመልካም አስተዳደር ጥያቄዎችን ገበያ ላይ በተፈጠረ ግርግር ሸፋፍነውት ያለፉት የሁለቱ ክልል ባለስልጣናት ችግሩን በዘላቂነት ለመፍታት የሀገር ሽማግሌዎች ተቋቁመው ስራ እየተሰራ ነው የሚል ግልጸኝነት የጎደለው መረጃ ይፋ አድርገዋል። ከአካባቢው የሚወጡ መረጃዎች እንደሚጠቁሙት ደግሞ በግጭቱ ምክንያት የተፈናቀሉ ዜጎች በምግብና መጠለያ እጦት እየተሰቃዩ እንደሚገኙ ታውቋል። የክልሉ ሰላምና ጸጥታ ቢሮ ባወጣው መግለጫም በግጭቱ በርካታ ህዝብ እንደተፈናቀለና የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ ወደ አካባቢው ተጉዘው ተፈናቃዮችን አግኝተው እንዳወያዩ እንዲሁም ተፈናቃዮች ወደ ቦታቸው እስኪመለሱ ድረስ አስፈላጊውን የምግብና ቁሳቁስ ድጋፍ ለማድረግ ቃል መግባታቸውን ገልጿል። በወቅቱ ገበያ ላይ ተኩስ ሲከፈት የአካባቢው አመራሮች ስብሰባ ላይ እንደነበሩና ግጭቱ የተቀሰቀሰው ከኦሮሚያ ክልል በኩል በመጡ ታጣቂዎች እንደሆነ እንዲሁም ወዲያውኑ ከሲዳማ በኩል ምላሽ መስጠት መጀመሩን የሚናገሩት የዓይን እማኞች በጊዜው ከሁሉም ወገን ከ10 በላይ የሚሆኑ ንጹሃን መገደላቸውንና በርካቶች መቁሰላቸውን ገልጸዋል።
ባለስልጣናቱ በአካባቢው ከተቀሰቀሰው ግጭት በላይ የምርጫ ቅስቀሳው እንደሚያሳስባቸው የሚገልጹት የጉዳቱ ሰለባዎች በበኩላቸው ግጭቱ ከተነሳበት ሰዓት አንስቶ ህዝቡ በድንጋጤ ሲፈናቀል አድራሻቸው የጠፉ ሰዎች እንዳሉና በርካታ ተንቀሳቃሽና ቋሚ ንብረትን መውደሙን ተናግረዋል። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ።